ምን ልታረጊ ነው? ቆይ ምን ፈልገሽ ነው ጽናት? ቆይ ለምንድን ነው እየጮሽ ያለሽው? ችግር አለ? ደህና ነሽ ወይ? እኔ ደህና ነኝ። አንቺ ግን ደህና ነሽ? እኔማ በጣም ደህና ነኝ። አንቺ ምንድነው እንደዚህ እያደረግሽ ያለሽው? ምንድነው ጽኑ ደህና ነሽ? ቆይ ምን ተፈጥሮ ነው? ኧረ ባቢ ምን እንደተፈጠረ እኔ ራሱ አልገባኝም። ድንገት ስትጮህ እኮ በጣም ነው የደነገጥኩት። ሰናይት ምን ነው ችግር አለ? አይ ምንም ችግር የለም። ጽኑ ይቅርታ አንቺንም አስደነገጥኩሽ። አይ እኔ አልደነገጥኩም። ዋናው አንቺ ደህና መሆንሽ ነው። ደህና ነኝ። ጽኑ ቆይ ምን ተፈጥሮ ነው? አላውቅም፣ ምን እንደተፈጠረ አላውቅም። ልክ ስታይን ጮኸች። ብጠይቃትም ልትመልስልኝ አልቻለችም። በጣም ግራ የሚያጋባ ነገር ነው። ተረጋጊ በቃ ጽኑ። እንኳን አንቺ ደህና ሆንሽ። ስለሷ አያገባኝም። ምን ማለት ነው? ይመለከተናል እንጂ ሄደን እኮ ምን እንዳስጨዋት መጠየቅ አለብን አይደል እንዴ? አይ ተያዝ ነው። የሆነ ነገር ብትሆን ትነግረን ነበር። እኔማ በጣም ነው ግራ ያጋባችኝ። እዚህ ቤት ውስጥ ምን የሚያስጨው ነገር አለ? ተያዝ። እስኪ ለማንኛውም ወደ ታች ወርደን እንያት አይደል? አሁን አንቺ ትንሽ ረፍት ብታደርጊ ይሻላል። አይ እኔ ወደ ታች ልውረድና ምን እንደሆነች መጠየቅ አለብኝ አይመስልህም? ተይ እንጂ ጽኑ፣ ረፍት ብታደርጊ ይሻላል። አይ አይሻልም ባቢ። እኔ ወደ ታች ልውረድና ያለውን ነገር ለማጣራት ልሞክር። ሊያት ካልሽ እሺ። አሁን ተረጋጋሽ ግን? አራው ደህና ነኝ። ቆይ ምንድነው በዚህ ልክ ያስደነገጠሽ ነገር? እንደ አጋጣሚ ሳይሽ ደነገጥኩኝ በቃ። አጋጣሚ በዚህ ልክ ሊያስደነግጥ ይችላል? ተያት እንጂ ጽኑ፣ አጋጣሚ ሊሆን ይችላል። አጋጣሚ በዚህ ልክ ሊያስደነግጣት ይችላል? ምናልባት ምን ነው ጽኑ? ምን ጉድ እኮ ወንድሜ አቤት ብሌን፣ አናገራችሁኝ እንዴ? ወንድሜ ይሄን የመሰለ ጨዋታ እኮ እየተጫወትን እኮ አንተ ከኛ ጋር ለም ያለው። አረ እየሰማችሁ ነበር። እሱን እንኳን ተው፣ ሐሳብ እዚህ አልነበረም። አረማ የዚሁ ነኝ ወንድሜ። ቆይ እስኪ አሁን ደግሞ እዚሁ በዚሁ ልንሸዋወር ነው? እሺ እየሰማህን ከነበር ምንድነው ያወራነው? አየህ ሰማን አልነበረም ማለት ነው።
ምን እያሰብክ ነው? አይ እማዬ፣ አሁን ወንድሜን ቆይ እስኪ ምን እያሰብክ ነው ብለሽ ጠይቂዋለሽ። ምን ሊያስብ እንደሚችል እኮ በጣም ግልጽ ነው። እሱስ ልክ ነሽ የኔ ልጅ። ስለ ጽናት ነው ሊያስብ የሚችለው። አዎ እማዬ፣ ስለ ጽናት እያሰብኩ ነው። እንዴት አድርጌ ለራሴ ላድጋት እያልኩኝ። በእርግጥ ከባቢ ጋር ጥሩ ሁኔታ ላይ አይደለም፣ ግን ደግሞ ሊለያዩ አይችሉም። በማከላቸው ልጅ አለ። እንዴት ይሆናል ብዬ እያሰብኩ እኮ ነው። አይ ጽኑ፣ አሁን ከዚህ ሁሉ ነገር በኋላ የፈለገ ልጅ ብትወልድ ከባቢ ጋር የምትሆን ይመስልሃል? ምናልባት ለልጇ ስትል። ወንድሜ ይሄን ነው እያጨናነቀ ያለው። እንዴት አልጨነቅም ብሌን። ጽኑን እኮ ምን አይል እንደምወዳት ማንም ሰው ይሄን ሊረዳኝ አይችልም። ወንድሜ ነው ያለው፣ ለኔ እረዳለሁ። እስኪ ቆይ አሁን እያሰብክ ያለውን ነገር ንገረኝ ወንድሜ። እውነቱን ለመናገር በዚህ ሰዓት ምን እያሰብኩ እንደሆነ ነው እራሱ አላውቅም። እንዴ ምን ማለት ነው? እሱንማ እኮ ማወቅ አለብህ አይደል እማዬ? አዎ፣ ግን አሁን ላይ ምን እንደምትፈልግ በደንብ ማወቅ አለብህ። እኔ እንጃ እማዬ፣ ብቻ ግራ የሚያጋባ ስሜት ውስጥ ነኝ። አይ ወንድሜ፣ ሁሉም ነገር እኮ አቅለህ ካየኸው በጣም ቀላል ነው። ደግሞ እርግጠኛ ነኝ ወንድሜ ባቢና ጽናት መልሶ አይሆኑም። በጣም እርግጠኛ ነኝ። ምክንያቱም ጽናት አንድ ጊዜ ባቢን ጉድ አውቃበታለች። እኔ ግን እርግጠኛ አይደለሁም የኔ ልጅ። በእርግጥ ነገሮች ወዴት እንደሚያመሩ አናውቅም፣ ግን ባቢ በጣም በድሏታል። ከሱ ጋር ልትቀጥል በፍጹም አትችልም። አይ እማዬ፣ አሁን እኮ ያለችው እሱ ጋር ነው። ከሱ ጋር ከሆነች ፈልጋ እንዳልሆነ ግልጽ ነው። ስለዚህ ወንድሜ በቃ ጽኑን በተስፋ ጠብቃት። ደግሞ እኮ በጣም እርግጠኛ ነኝ ጽኑ አንተ ብቻ ነው እሺ የምትሆን። ያድርግልኝ። እኔም ፍላጎቴ እሱ ነው። እኔ ግን ወንድሜ አንድ ጥያቄ ልጠይቅህ። ጽኑ አንተ መልሰህ ወደ አንተ ህይወት ብትመጣ ከልጇ ጋር አንተ አብረህ መቀበል አቅም አለህ? ማለት ያው ልጅነቱ የባቢ ነው። እሷ ብቻ ትምጣ እንጂ ለምን መንታ አትወልድም? የምርህን ነው ወንድሜ? የምሬን ነው። ቆይ እስኪ ምን አይነት ፍቅር ነው? የኔ ልጅ አትሞኝ። እንደዚህ አይነት ፍቅር የሚያገኘው የታደለ ብቻ ነው። እኔ እንጃ እማዬ፣ ይሄ ግን ጭራሽ ከጥቅሙ ጉዳቱ ያመዝናል። ይኸውልሽ ብሌን፣ ለምትወጂ ሰው መጎዳት ይሄን ያህል ጉዳት አይባልም። ደግሞ የምትወጂ ሰው ተደስቶ ከማየት በላይ ምን የሚያስደስት ነገር አለ? ስለዚህ ወንድሜ ካንተ በጣም ብዙ ነገሮችን መማር አለብኝ። ወይኔ ብሌን፣ አንሹ።
አንዱ ስራማ የሚሳካ ይመስለኛል። እንግዲህ መጠበቅ ነው። እውነት ነው። እግዚአብሔር ያውቃል። እውነት ነው። አንሳው እንጂ እኔ ልጅ የማላውቀው ቁጥር ስለሆነ ነው እማዬ። ውይኔ ነገር ወንድሜ እኔ ስልክ እኮ ነው ያው ብዙ ቦታ ስራ ሳመለከት ስልክ ስለሌለኝ አንተን ስልክ ቁጥር ነበር የምሰጣቸው። እና ላንሳው? አይ እኔ ራሴ አነሳዋለሁ ወንድሜ። ሄሎ የኔ እህት ሄሎ፣ ይቅርታ ኔትወርክ ነው መሰለኝ መጣው። ሄሎ ይቆራረጣል። ሄሎ አቤት ሰናይት፣ እስኪ አሁን አዋሪኝ። ደህና ነሽ? ቆይ ምንድን ነው የተፈጠረው? ብሌን እባክሽ፣ ምንም ደህና አይደለሁም። ያንቺ እርዳታ ያስፈልገኛል። ምን ተፈጠረ? በስልክ የሚወራ አይደለም፣ ተገናኝተን ማውራት አለብን። ግን አሁን ላይ በጣም ነው እርዳታሽ የሚያስፈልገኝ እኮ። እና ታዲያ ካልነገርሽኝ እንዴት አድርጌ ላግዝሽ የምችለው? ሁሉንም በአካል ስንገናኝ አውራሻለሁ አልኩሽ። ቢያንስ እንኳን ፍንጭ እንኳን ስጭኝ እስኪ። እንዴ ያደረገችው ነገር አለ? እሱን እኔ ምንም ማውቀው ነገር የለም። ብቻ ግን ስደውልልሽ አንሺና ተገናኝተን እናወራለን። በጣም ልታሳብደኝ ነው የደረሰችው እኮ። እባክሽ ሰኒ ንገሪኝ። ደግሞ እኮ ስልኩን አይደለም ታውቂያለሽ አይደል? የወንድሜ ነው። ስለዚህ በቃ ራሴ እደውልሻለሁ፣ አንቺ አትደውይልኝ። አውቃለሁ፣ ግራ ሲገባኝ ነው የደወልኩልሽ። ብቻ በቃ ራስሽ ሲመችሽ ደውይልኝ፣ ወጥቼ ያገኝሻለሁ። መሰሪ ማትረባ ደግሞ ምን አባቱ አድርጋ ይሆን? ይቺ እንደ ሁለት ነፍስ እንኳን ነው አርፋ አትቀመጥም ማለት ነው። ጽናት ባትፈታተኝ ይሻልሻል። ሳልወድ በግዴ ልጅሽ ላይ የማይን ውሳኔ እንዲወስን አትገፋፊ። ኧረ እባክህ። አዎ እማዬ፣ እውነቴን እኮ ነው። በቃ ወይ ጉድ እኮ ነው። ይሄ ወንድሜ አመሰግናለሁ። ብሌን፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም እባክሽ እማዬ፣ ትርፉ ጉንጭ ማልፋት ብቻ ነው። አይዞሽ ብሌን፣ ሁሉ ነገር መስተካከሉ አይቀርም። ዋናው ነገር ያንቺ ትዕግስተኝነት ነው። ወንድምሽ እውነቱን ነው ብሌን፣ ታገሽ። መታገስ ዋጋ አለው። እሺ እማዬ። ጽብዬ፣ ቅድም ጮኬ አስደነገጥኩሽ አይደል? ምን ሆነሽ ነው? እኔን እኮ በጣም ግራ እያጋባሽኝ ነው። እኔ እንጃ ምን እያሰብኩ እንደነበረ፣ ግን ደግሞ በዛው ቅጽበት አንቺ የሆነ ነገር ይሆንሽ ነበር ይመስለኝ። ማ? እኔ? አዎ ጽንዬ፣ ግን ደግሞ አንቺ ምንም አልሆንሽም። ዋናው እሱ ነው። ከምን የተነሳ ነው ቆይ ልታስብ የቻልሽ? ያው እርጉዝ አይደለሽ? በአንቺ ጉዳይ ስለምጨነቅ ነው። የእውነት አሁን እንደው በዚህ ሰዓት እንዳንቺ እንደዚህ የምታስብ እህት ራሱ ትገኛለች? ሰኒዬ ታድዬ። ውይ
ኧረ ጽኑ ቀለል አድርጊ። እሺ ባቢስ? ላይ መኝታ ቤት ነው። አብረሽ ነበርሽ? ምን አልሽ ጽኑ? ምን ነው ደነገጥሽ? ኧረ እኔ ያልደነገጥኩም። አባባልሽ እኮ ገርሞኝ ነው። ሰኒዬ ቆይ ምኑ ነው የሚገርመው? እኔ እኮ ለማለት የፈለኩት ከላይ ስለሆነ የመጣሽው አይተሽዋል ወይ ነው። ነው? አዎ እኔ ለማለት የፈለኩት ይሄንን ነው። ውይ ጽኑዬ ይቅርበኝ። እኔ ዛሬ ምንም ልክ አይደለሁም። ዝም ብዬ ነው የምቀባጠረው። አይ በጭራሽ እየቀባጠርሽማ አይደለም። እሺ ቆይ ለምን ጽናትን የምናግዝበትን መንገድ አንፈልግም? ማለት ያው ዶክመንቱ እጇ የሚገባበትን መንገድ መፈለግ ነው። ከዛ በኋላ ሁሉም ነገር ቀላል ይሆናል አይመስላችሁ? ይመስለኛል ጽናት የማንንም እገዛ አልፈለገችም። ለዛም ይሆናል የኔን እርዳታ ያልፈለገችው። እንዴ ወንድሜ የፈለገ ነገር እኮ እሷ አልፈልግም ብትል እኛ የግዴታ እሷን ማገዝ አለብን። ከዛ ደግሞ ዶክመንቱን በእጃችን ማስገባት አለብን። እሺ እሞክራለሁ። እንዴ ወንድሜ ሞክራለሁማ አይደለም የግዴታ ማድረግ አለብን። በዚህ ሰዓት እኮ ጽናትን አንተ ብቻ እኮ ልታግዛት የምትችለው ሰው አንተ ደግሞ ጭራሽ ከጎኗ መረቅ የለብም አይደለም? አየ ልክ ነሽ የኔ ልጅ። ስለዚህ በቃ ወንድሜ ነገ ዛሬ ሳትል ማድረግ ያለብን ነገር ሁሉ አድርገን መጨረስ አለብን። ደግሞ እኮ እኔ ከጎኗ አለሁ አይደል ወንድሜ? እሺ በቃ እኔ የሆነ ቦታ ደርሼ ልምጣ። ወዴት ነኝ የኔ ልጅ? እዚሁ ነኝ እማዬ። ትንሽ አየር ልቀበል ብዬ ነው። እዚህ አንድ ክፍል ውስጥ መታሰር ራሱ በጣም ነው የሚከብደው። ሄዳ አየር ወስደና መውጣት ትፈልጉ ከሆነ አብረን መውጣት እንችላለን። አይ ወንድሜ እኔና ማየ እንኳን እዚሁ እንሆናለን። ወንድሜ። አቤት። ስልክን ትሰጠኛለህ? አንድ የምደውልበት ቦታ ነበር። ድጋሚ ወይ ለምን አትወስጂውም? ይሻላል። ጎበዝ የኔ ወንድም፣ የሚሉን ነገር ቶሎ ነው የምትሰማው። ጽናት ዶክመንቱ እንድታገኝ ልትረዳት ይገባል። ከዛ እኔ እጄ ማስገባት አያቅተኝም። አሁን እኔ ትልቅ የምፈልገውና ደስታ ማግኘበት ነገር ቢኖር እኔና እናቴ እዛ ቤት ገብተን አንተን ከዛ ጽናት ተብዬ ጋር እዚህ ቤት እንድትኖር ማየት ነው ፍላጎቴ። የዛን ጊዜ ነው የሚፈልገው ነገር ሁሉ ይሳካል። እንድተጫወትክብኝም አትቀርም አንተ ማትረባ። ትንሽ ጊዜ ብቻ። ጎበዝ አንተ ጅል። ሂድ ተከተላት፣ ሂድ። የኔ ልጅ ብቻሽን ምንድን ነው የምታክሽው? ወይ ማየ ወንድሜን እኮ እንዴት አድርጌ መርዳት እንዳለብኝ እያሰብኩ እኮ ነው። አዎ እያሱን መረዳት አለብን። ምንም ተረጋግቶ ሊቀመጥ አልቻለም። እማዬ እኔ እንደሆነ ከዚህ በኋላ ከወንድሜ ጎን ሆኜ ወንድሜን ብቻ ነው መርዳት የምፈልገው። በዚህ ሁኔታ እኮ ከሆነ በቃ ይኸው የእዩት እኮ ሊያብድብኝ እኮ ነው። እኔ ሁሌ ምኞቴ እንደዚህ ስትተዛዘኑ ማየት ነው። እንዴት አንተሳሰብ? እማዬ አንድ እናት እኮ ልጆች ነን። ተመስገን። እንደዚህ ልጆች ስትዋደዱ ሳይ እንዴት ያስደስታል። እናት እኮ ትልቁ ደስታዋ ልጆቿ ሲዋደዱ ማየት ነው። እስስ ልክ ነሽ እማዬ።
ምን ልታረጊ ነው? ቆይ ምን ፈልገሽ ነው ጽናት? ቆይ ለምንድን ነው እየጮሽ ያለሽው? ችግር አለ? ደህና ነሽ ወይ? እኔ ደህና ነኝ። አንቺ ግን ደህና ነሽ? እኔማ በጣም ደህና ነኝ። አንቺ ምንድነው እንደዚህ እያደረግሽ ያለሽው? ምንድነው ጽኑ ደህና ነሽ? ቆይ ምን ተፈጥሮ ነው? ኧረ ባቢ ምን እንደተፈጠረ እኔ እራሱ አልገባኝም። ድንገት ስትጮህ እኮ በጣም ነው የደነገጥኩት። ሰናይት ምን ነው ችግር አለ? አይ ምንም ችግር የለም። ጽኑ ይቅርታ አንቺንም አስደነገጥኩሽ። አይ እኔ አልደነገጥኩም። ዋናው አንቺ ደህና መሆንሽ ነው። ደህና ነኝ። ምን ላድርግ? ለባቢ ልደውልለት? ምንድን ነው የሚሻለው? ተመስገን እዚህ የለችም። መጀመሪያ ለኔ ቁልፍ ስጪ። አንቺ ማን ነሽ? ንገሪኝ፣ አንቺ ማን ነሽ? እሺ ቆይ ማን ነሽ? ልስጥሽ ቁልፍ። አንተ ማን ነሽ?
ያሰውዬ ነው ቁልፍ ልስጥሽ። ልቀቂኝ። እሺ ልስጥሽ። አይደለም እናውራ መጀመሪያ። እሺ ቁልፍ ልስጥሽ። ልቀቂኝ አንዴ። ዋልሽ ልግደልሽ ወይ ነይ ምን ለማለት እየፈለገች ነው? ምን ልትነግረኝ የፈለገችው? ምን እያሰበች ነው? ማወቅ አለብኝ። በቃ አንቺ ተረጋጊ። ከዚህ በኋላ ልሽ አትጨናነቂሽ። ደግሞ ብቻሽን አይደለም ታውቂያለሽ። ምንም አትይም። እጅግ በጣም አዝናለሁ ባቢ። በገዛ ቤቴ ውስጥ እኔን ሳሎን አስቀምጠህ ልጅህን በሆዴ ይዤ እንዴት አስቻለ? ይሄ ቆይ ምን አይነት ግፍ ነው? ማስመሰሉንስ እንዴት ቻልክበት? የእውነት በጣም ብዙ ጊዜ ልቤ ተሰብሮ ያውቃል። እንዳሁኑ ግን ደግሜ እንኳን ብፈጠር ልቤ የሚያዝን አይመስለኝም። ለዚህም ነው መሰለኝ ከእስከዛሬው የበለጠ ልጠነክር የቻልኩት። ይህ ቪዲዮ ደግሞ አንድ ቀን ያስፈልገኝ ይሆናል። እርግጠኛ ነኝ ያስፈልገኛል። ማን ያውቃል? ዞር ብለህ ልትክድ ትችላለህ። እናንተ ቅድም ትቀልድብኛ ነበር። ምን ብዬ ነገር የምር እንደዚህ ከሳኩኝ በጣም ቆየሁ። አንቺ ራሱ ትገርጋለሽ። ግን እኮ የተሻለ ራስሽን ማለት አንዳንዴ እየጮሽ ስታወራሽ ምናምን ትደነግጫለሽ። አትፍረድብኝ። የምር እውነት ለመናገር ባቢ እንደዚህ ከሳኩ በጣም ረጅም ጊዜ ሆነ። አሁን ያለሁልሽ እንዳታስብሽ ከብሽ ነሽ። ግን ማለት ምንድነው እንደዚህ ለወሬ ቆይ የምትቸኩው? እና ታዲያ አንተ ለምን ግን ማለት ነው ይከኛ አይደል? የሆነ ነገር ልታወራ አላ
ተናገር። ምንድነው ለማለት ፈለክ? ማለት በቃ እኔ ናፍቀሽኝ ነው እንዴ? እኔስ ናፍቀኛ እንዴ መጥቶ ማለት እንደዚህ አንተ ግን የእውነት ብሶብሃል፣ ባቢ ብሶብሃል። ወይኔ አይ ጭራሽ ቢሮ ገባለሁ ብዬ እዚህ ጫካ ውስጥ ልገኝ ወይ መጨረሻ ጉሮሽ ከኔ ጋር ከሆነ እንግዲህ እንደዚህ ነው። በነገራችን ላይ ይሄን ቦታ በጣም ነው የወደድኩት። ያምራል። እንዴት አገኘው? በጣም ጥሩ። ለማንኛውም አንተ እዛው ጠብቅ። በነገራችን ላይ ጽናት ይህን ጉዳይ በፍጹም ማወቅ የለባት። ችግር የለውም። አሁን እመጣለሁ። እሺ፣ ግን እንደነገርኩ ነው
ጽናት በፍጹም ማወቅ የለባትም። እሺ ቻው። ወዴት ነው? ምን ማለት ነው? ወዴት ነው ማለት ማኪ? እኔም ብቻዬን እዚህ ቤት ውስጥ ጠላኝ። የት ነው የምትሄደው? እየምርሽን ነው? ስራ እኮ ነው፣ መግባት አለብኝ። ከዚህ በኋላ ስራ? አሁን እኮ ሰዓት ሄዷል። አንድ ማስተካከል የስራ ጉዳይ አለኝ። ለሁለታችን የሚጠቅም ነገር ነው። ምንድን ነው እሱ? ባቢ ሲያልቅ እነግርሻለሁ። ግን ለእኔም ለአንቺም ጥሩ ነገር ነው። እሺ፣ ግን ያው እኔ ብቻዬን እዚህ ቤት ውስጥ ከጽናት ጋር መሆን አልችልም። ማለት ገብቷል። እኔ ጽናትን በጣም እየፈሯት ነው። አንተ በሌለበት እዚህ ቤት መሆን አልችልም። አሁን ገባኝ። ምኑ? ከጽናት ይልቅ ደህና ያልሆንሽው አንቺ ነሽ ማኪ። ጭራሽ ምን ልበልሽ ታዲያ? ጽናት ላይ እኔ ምንም የተለየ ነገር እያየሁባት አይደለም። እኔ ግን በጣም ብዙ ግራ የሚያጋቡ ነገሮችን እያየሁ ነው እና ደግሞ በጣም እየፈራሁ ነው። ተረጋጊ። ምንም የሚፈጠር ነገር የለም። ዝም ብለሽ ነው የምትጨናነቅ። እና ልትሄድ ነው? አይሻልም? ብዙ አልቆይም። የቀጠርኳቸው ሰዎች አሉ። እነሱን አናግሬ መመለስ ብቻ ነው። እሺ። ችግር ካለ ግን ደውይልኝ። ይሄ ጉዴ! አሁን እሱ ከወጣ በኋላ ወደሷ ቢጀምራት ምንድን ነው ማድረግ ነው? ወይስ እዚህ ነሽ እንዴ? በቃ ወዴት እየሄድክ ነው? ቢሮ አንድ ጉዳይ አለኝ። ዘንድ ደርሼ ልምጣ። በዚህ ሰዓት የምን ጉዳይ? የስራ ጉዳይ። በዚህ ሰዓት ባቢዬ፣ ነገ ማድረግ አትችልም? አይችልም። ጽኑ፣ ለስራ ጉዳይ የቀጠርኳቸው ሰዎች አሉ። በዚህ ሰዓት ቢሮ? ለማንኛውም አብረን እንሄዳለን። ቢሮ ሄጄ ማየት እፈልጋለሁ። በዛ ላይ ደግሞ ወክ ማድረግ ነው። እስኪ አብረን እንውጣ። ለምን?